የምስራቅ አፍሪካ ቀጠና በታሪኩ በርካታ ውጣ ውረዶችና የኃይል ሚዛን ሽኩቻዎችን አስተናግዷል። በአሁኑ ወቅት ይህ ስልታዊ ቀጠና አዲስ ዲፕሎማሲያዊና ወታደራዊ ትኩሳት ውስጥ ገብቶ ይገኛል። የኢትዮጵያ የውጭ ጉዳይ ሚኒስትር በትላንትናው ዕለት በሰጠው አንድ ማብራሪያ የዚህ ትኩሳት ማሳያና አዲስ የቀጠናዊ ፍጥጫ ምዕራፍ ከፋች ሆኖ ተወስዷል። ይፋዊው ገለጻ እንደሚያመላክተው ከሆነ ግብጽ በቀጠናው ላይ የምታደርጋቸው ተከታታይ እንቅስቃሴዎች በኢትዮጵያ ዙሪያ ከበባ በሚመስል መልኩ እየተከናወኑ ያሉና በተደጋጋሚ ውጥረትን እንዲሁም ደግሞ ትንኮሳን የሚፈጥሩ ስለመሆናቸው በይፋን ይሞግታል። በዚሁ የልዩ ጥንቅር ዝግጅታችን ታዲያ ይህ የግብጽ የከበባ ስልት ከጀርባው የያዘውን ስልታዊ ግብ ምንድነው ብለን በጥልቀት እንፈትሻለን። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የሰጡትን ሰፊ ማብራሪያ መነሻ በማድረግም የአካሄድ ከካይሮ የውጭ ፖሊሲ አንጻር እንዴት እንደሚቃኝ በተለይም ኢትዮጵያ በይፋ ካነሳችው የባህር በር ባለቤትነት አጀንዳ ጋር ያለውን ቀጥተኛ ቁርኝነትና ይህንን ጫና ለመቋቋም የሚታየውን የኢትዮጵያ የውስጥ ብሔራዊ ስምምነትና የሰላማዊ ዲፕሎማሲያዊ ቁርጠኝነት በዝርዝር የምንመለከትበት ልዩ ጥንቅር ነው የሚኖረን። በዚህ ልዩ ጥንቅር በዋናነት ግብጽ በቀጠናው የዘረጋችው ይሄው መረብ ምን ያህል ስር የሰደደ ነው፣ ኢትዮጵያ የተደቀነባትን የመታነቅ አዝማሚያ የመከበብ አዝማሚያ እንዴት ልታከሽፈው ትችላለች፣ የባህር በር ጥያቄስ በቀጠናው የወደፊት እጣ ፋንታ ላይ ምን አይነት የኃይል ሚዛን ለውጥ ያመጣል የሚሉት ጥያቄዎች በቀጣይ ደቂቆች ምላሽ ለመስጠት እንሞክራለን። አብራችሁን በመቆየት እንድትከታተሉኝ ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ። የአፍሪካ ቀንድ የፖለቲካ ትኩሳት በአዲስ መልክ እያገረሸ በሚገኝበት በዚህ ወሳኝ ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር በሰጠው አንድ ገለጻ በቀጠናው ጂኦፖለቲካ ላይ አዲስ ምዕራፍን ከፍቷል። ሚኒስቴሩ በገለጻው በግልጽ እንዳስቀመጠው ከሆነ ግብጽ በምስራቅ አፍሪካና በአጠቃላይ ደግሞ በአፍሪካ ቀንድ አካባቢ የምታደርጋቸውን ዲፕሎማሲያዊ ስልታዊና ወታደራዊ እንቅስቃሴዎች ተራ ዲፕሎማሲያዊ ግንኙነቶች ሳይሆኑ ቀጥተኛ ግብ ያላቸውና በኢትዮጵያ ዙሪያ ከበባ የመፍጠር ባህሪ ያላቸው ስለመሆናቸው አስታውቋል። ይህ የውጭ ጉዳይ ሚኒስትር ይፋዊ ገለጻ በካይሮና በአዲስ አበባ መካከል ለዓመታት ሲንከባለል የቆየውን ድብቁ ፍጥጫ ወደ አዲስ እንዲሁም ይፋዊ የቃላትና የስልት ጦርነት ያሸጋገረ ሆኖ እናገኘዋለን። የኢትዮጵያ መንግስት ጉዳዩን በቀላሉ እንደማይመለከቱና የቀጠናውን ሰላምና መረጋጋት በእጅጉ ሊያውክ የሚችል አደገኛ አካሄድ አድርጎ እንደሚፈርጀው ያሳያል። ይህ የከበባ ስልት በተለይ በኢትዮጵያ ብሔራዊ ጥቅምና ሉዓላዊነት ላይ ያነጣጠረ መሆኑ ሚኒስቴሩ አበክረው ገልጿል። የአዲስ የተፈጠረው ቀጠናዊ ውጥረትና ትንኮሳ የሚመስሉ ክስተቶች በተደጋጋሚ መታየታቸው ደግሞ በምስራቅ አፍሪካ ለሚኖሩ ህዝቦችም ሆነ በዓለም አቀፉ ማህበረሰብ ዘንድ ትልቅ የስጋት ምንጭ ሆኖ ያገለግላል። የኢትዮጵያ ዲፕሎማሲያዊ መዋቅር ግብጽ ከቅርብ ጊዜ ወደ ከኢትዮጵያ ጎረቤት ሀገራት ጋር የምታደርጋቸው ወታደራዊ ስምምነቶች፣ የጦር መሳሪያ ድጋፎችና የጋራ የደህንነት ትብብሮች በሙሉ ኢትዮጵያን በድንበር አካባቢዎቿ በኩል ሰላም የመንሳትና በዲፕሎማሲያዊ አጥር ውስጥ የማሰር ስልታዊ ስራዎች አካል ሆነው የሚቀመጡ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ይህንን የካይሮ አካሄድ በጥንቃቄና በከፍተኛ ንቃት እየተከታተለ የሚገኝ መሆኑን የገለጸበት መንገድ ድርጊቱ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቅርቡ በይፋ ካነሳችው የባህር በር ባለቤትነት ጥያቄና ከቀጠናዊ የኢኮኖሚ ትስስር ፍላጎት ጋር የተያያዘ መሆኑን የሚያመላክተው ኢትዮጵያ የራሷን የኢኮኖሚ መውጫ መስመር ለመዘርጋት በምታደርገው ጥረት ላይ እንቅፋት ለመፍጠር ታስቦ የተደገሰ ስልት መሆኑ ነው ፍንጭ የሚሰጠን። የአሁኑ የግብጽ ከፍተኛ የዲፕሎማሲና የወታደራዊ እንቅስቃሴ በቀጠናው ላይ ያለውን የኃይል ሚዛን ወይም ባላንስ ኦፍ ፓወር ለመቀየርና የካይሮን የቀድሞ የበላይነት በኃይል ለመጫን የሚደረግ ስልታዊ እርምጃ ተደርጎ ሊወሰድ የሚችል ነው። ይሁን እንጂ የኢትዮጵያ መንግስት ለዚህ የከበባ ሙከራ የሰጠው ምላሽ የተረጋጋ ስልታዊና የውስጥ አቅምን ያገናዘበ ነው። የውጭ ጉዳይ ሚኒስቴር ይህንን የካይሮን አካሄድ አዲስ ከመሆን ይልቅ የቆየ የተለመደና ቀደም ሲል በተደጋጋሚ ተሞክሮ ስኬት ያላመጣ የከሸፈ ታሪካዊ ስልት አድርጎ እንደሚመለከተው ነው በግልጽ ያሳየው። በዚህ ምክንያት ኢትዮጵያ በግብጽ የከበባ ፕሮፓጋንዳ ወይም ወታደራዊ ትንኮሳዎች ተደናግጣ የራሷን የረጅም ጊዜ ስልታዊ አቅጣጫ ለመቀየር ወይም የጀመረችውን የልማት ጉዞ ለማስተዋጎል ፍጹም እንደማትገደድ ነው በቁርጠኝነት ለዓለም አቀፉ ማህበረሰብ ይፋ ያደረገው። ሁለቱ ታላቅና ተደማጭነት ያላቸው የአፍሪካ ሀገራት መካከል እየታየ ያለው ይህ የዲፕሎማሲ ፍጥጫ በምስራቅ አፍሪካ ጂኦፖለቲካ ላይም ከፍተኛ ጥላ ማሳረፉ የሚቀር አይደለም። ግብጽ ከቀጠናው ሀገራት ጋር የምታደርገውን ስምምነት የኢትዮጵያን ብሔራዊ ደህንነት አደጋ ላይ የሚጥል ቢሆንም የኢትዮጵያ የውጭ ጉዳይ ሚኒስቴር ግን ይህንን ጫና ለመቋቋም የሚያስችል ጠንካራ
ጠንካራ የውስጥ አንድነት፣ የህዝብ ይሁንታና የውጭ ዲፕሎማሲያዊ ዝግጁነት በሀገሪቱ ዘንድ ስለመኖሩ በልበ ሙሉነት ሲገልጽ ነው እየተደመጠ ያለው። የሚያሳየው ደግሞ ኢትዮጵያ በቀጠናው ላይ የሚቃጡ ማናቸውም የከበባ ስልቶች በንቃት የመመከት አቅም እንዳላትና የራሷን ብሔራዊ ጥቅም ለማስከበር እስከ መጨረሻው እንደምትቆም የሚያሳይ ግልጽና የማያሻማ መልእክት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለጋዜጠኞችና ለዲፕሎማሲው ማህበረሰብ በሰጡት ልዩና ሰፊው ገለጻ የግብጽን ወቅታዊ ቀጠናዊ እንቅስቃሴዎች ከበባ በሚመስል መልኩ የሚከናወኑና በተደጋጋሚ ቀጠናዊ ውጥረትን ለመፍጠር የሚታቀዱ ትንኮሳዎች በማለት በይፋን የገለጿቸው። አምባሳደሩ በዝርዝር ሲያብራሩ ካነሷቸው ጉዳዮች መካከል ካይሮ በአፍሪካ ቀንድና በአጠቃላይ በምስራቅ አፍሪካ አካባቢ ላይ የምታሳየው ወታደራዊ ሽርክና የደህንነት ስምምነቶችና የኃይል ስምሪቶች በሙሉ በአጋጣሚ የተከሰቱ ሳይሆኑ አስቀድሞ የታቀደባቸውና በተቀናጀ መልኩ ኢትዮጵያን በዲፕሎማሲያዊና በጂኦፖለቲካዊ መስኮች ተጽዕኖ ስር ለመጣል የታለሙ መሆናቸውን አጋልጠዋል። ይህ አይነቱ ይፋዊና ጠንካራ ወቀሳ በሁለቱ ታላላቅ የአፍሪካ ሀገራት መካከል ያለውን ግንኙነት ወደ ተወሳሰበና ወደ ሻከረ ደረጃ ያሸጋገረው መንገድ ሆኗል። ቃል አቀባዩ ጠቀሟቸው ቃላትም የሁኔታውን አሳሳቢነት፣ የነገሩን አደገኛነት እንዲሁም የኢትዮጵያን መንግስት የማይወላወል ቁርጠኛ አቋምን በግልጽ የሚያንጸባርቁ ናቸው። ይህ የቃል አቀባዩ ዝርዝር ማብራሪያ የሚያሳየው መሰላችሁ የኢትዮጵያ ዲፕሎማሲያዊ መዋቅርና የደህንነት ተቋማት የግብጽን እያንዳንዱን ስልታዊ እርምጃ፣ የፌርማ ስምምነቶችና ከጀርባ የሚሰሩት ሴራዎች በከፍተኛ ንቃትና በቅርበት እየተከታተሉ መሆናቸውን ነው የሚያሳየው። አምባሳደር ነቢያት በገለጻቸው ወቅት በተደጋጋሚ የገለጹት ነገር፣ ያነሱት ነገር በአሁኑ ወቅት በቀጠናው ላይ የሚታዩት እነዚህ ትንኮሳዎች የኢትዮጵያን የውስጥ ፖለቲካዊ መረጋጋት ለመፈተን፣ የኢኮኖሚ እድገቷን ለማደናቀፍና የውጭ ግንኙነቷን ለማጥበብ የሚደረጉ ስልታዊ ሙከራዎች ናቸው የሚል ነው። ይሁን እንጂ ሀገሪቱ እነዚህን መሰናክሎች በብልሃት ለመመከት የሚያስችል ጠንካራ የመከላከያ የደህንነትና የዲፕሎማሲ አቅም በሂደት ስለመገንባቷም በተዘዋዋሪ ለማመልከት ሞክረዋል። አምባሳደር ነቢያት የግብጽን ዲፕሎማሲያዊ ማዕበል ለመሻገር የኢትዮጵያ ተቋማት ዝግጁ መሆናቸውንም ሳያረጋግጡ አላለፉም። የአሁኑ የአምባሳደር ነቢያት ጌታቸው ገለጻ ለካይሮ የፖለቲካና ወታደራዊ መሪዎች የተላከ ግልጽ፣ ቀጥተኛና የማያሻማ መልእክት ተደርጎ ሊወሰድ የሚችል ነው። ይህ መግለጫ ወይም ብሪፍ ኢትዮጵያ በሉዓላዊነቷና በብሔራዊ ጥቅሟ ላይ የሚመጡ ማንኛቸውም አይነት የከበባ ስልቶች በዝምታ እንደማታልፋቸውና በቀጠናው ሰላም ላይ ለሚፈጠሩ ማናቸውም አይነት መስተጓጎሎች፣ አለመረጋጋቶችና ውጥረቶች ቀጥተኛ ተጠያቂነቱ የራሷን የውስጥ ችግር ወደ ውጭ ለመግፋት የምትሞክረው የካይሮ አስተዳደር ስለመሆኑ ለዓለም አቀፉ ማህበረሰብ አስቀድሞ ያስገነዘበበት ጥልቅ መልእክት ያለው ብሪፍ ነበር አምባሳደር ነቢያት ያካሄዱት። የውጭ ጉዳይ ሚኒስትር ቃል አቀባዩ አምባሳደር ነቢያት ጌታቸው በሰጡት በዚያ ሰፊ ማብራሪያ ላይ ሌላኛው አጽንኦት የሰጡበትና በጥልቀት ልንመለከቱ የሚገባን ነጥብ መስላችሁ በአሁኑ ወቅት በግብጽ በኩል እየታየ ያለው ቀጠናዊ እንቅስቃሴ በፍጹም አዲስ ክስተት አለመሆኑና ካይሮ ለረጅም ዘመናት ስትከተለው ከቆየችው ታሪካዊ የውጭ ፖሊሲ ስልት ጋር በቀጥታ የሚገናኝ መሆኑን ነው። የግብጽ ስልታዊ አስተሳሰብ በተለይም ከአባይ ወንዝ የተፈጥሮ ፍሰትና ከምስራቅ አፍሪካ ቀጠና የኃይል ሚዛን ጋር በተያያዘ ኢትዮጵያን ዘላቂ በሆነ የዲፕሎማሲያዊና ጂኦፖለቲካዊ አጥር ውስጥ የማሰር በጎረቤቶቿ በኩል ተጽዕኖን የመፍጠርና የውስጥ ትኩረቷን የመበተን ታሪካዊ ዝንባሌ እንዳለው የታሪክ መዛግብትና የፖለቲካ ተንታኞች የሚስማሙበት የማይካድ ሀቅ ነው። ይህ ታሪካዊ መነሻ እንደሚያሳየው ከሆነ ካይሮ በታሪኳ በተለያዩ አጋጣሚዎች የኢትዮጵያን የውስጥ መረጋጋት ለመፈተንና በዓለም አቀፍ መድረኮች ላይ ያላትን ተሰሚነት ለመቀነስ መሳይ የከበባ ስልቶችን፣ የወታደራዊ ጥምረት ስምምነቶችንና የተዘዋዋሪ ተጽዕኖ ሙከራዎችን በተደጋጋሚ ሲጠቀም እንደቆየች ያነሳል። ይህ የቆየ የታሪክ አካሄድ ዛሬም ድረስ መልክና ቅርጹን እየቀየረ በዘመናዊ ዲፕሎማሲያዊ መንገድ ቀርቦ መተግበሩ የካይሮ ስልታዊ ግብና ዋነኛው ፍላጎት ባለፉት 10 ዓመታት ውስጥ ምንም አይነት መሰረታዊ ለውጥ እንዳላሳየ የሚያሳይ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባዩ በግልጽ ገልጸውታል። ኢትዮጵያ ይህንን ታሪካዊ አካሄድ ከጀርባው የሚነሱ የፖለቲካ ፍላጎቶችና ሊያስከትል የሚችለውን ተጽዕኖ ጠንቅቃ የምታውቅ በመሆኗ ምክንያት የአሁኑ የግብጽ ዲፕሎማሲያዊ ሽርክናዎችና ወታደራዊ ውሎችም ቢሆኑ በኢትዮጵያ በኩል ምንም አይነት ድንገተኛ መደናገጥን ወይንም የፖሊሲ መዋዠቅን አልፈጠሩም። ሀገሪቱ ባለፉት ረዥም ዘመናት ካካበተችውና ካዳበረችው የዲፕሎማሲ ልምድ አንጻር መሰል ታሪካዊ ጫናዎችና የከበባ ሙከራዎችን እንዴት ማክሸፍ እንደምትችልና የሀገራዊ ጥቅሟን
ደህንነት እንዴት ማስጠበቅ እንዳለባት ስልታዊ እቅዶችን በመንደፍ ላይ ነው የምትገኘው። የአሁኑ የግብጽ እንቅስቃሴ የቆየውንና ጊዜው ያለፈበትን የፖለቲካ የበላይነት ፍላጎት በኃይል ለማደስ የሚደረግ ሙከራ እንደመሆኑ መጠን የኢትዮጵያን የቀጠናዊ ትስስርና የጋራ ተጠቃሚነት መርህ ሊቀይረው እንደማይችል ሚኒስትሩ በተዘዋዋሪ ያስገነዝባል። ኢትዮጵያ የግብጽን የቆየ ስልት በዲፕሎማሲያዊ ብልሃትና በጠንካራ ክልላዊ ግንኙነቶች ለማክሸፍ እየሰራች ያለች በመሆኑ ምክንያት ታሪካዊ ተጻራሪ ጫናዎችን ወደ አዲስ የስትራቴጂክ እድል በመቀየር ረገድ ያላትን ዝግጁነትና የፖሊሲ ጥንካሬ በተግባር እያሳየች ነው የምትገኘው። በዚህ የተካረበ በመጣው ቀጠናዊ ውጥረትና የዲፕሎማሲ ፍጥጫ መሃል የኢትዮጵያ የባህር በር ፍላጎት ጉዳይ ዋነኛውና ማዕከላዊ የስልት መገናኛ ነጥብ ሆኖ ብቅ ብሏል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት በገለጻቸው ላይ በአጽንኦት ያብራሩት በአሁኑ ወቅት በግብጽ በኩል በግልጽ እየታየ ያለው ይኸው የከበባ ሙከራና የተጠናከረ ዲፕሎማሲያዊ ዘመቻ ኢትዮጵያ በቅርቡ ያነሳችው የባህር በር ባለቤትነት አጀንዳ ምን ያህል አስፈላጊ፣ ወቅታዊ፣ ስልታዊና የሀገሪቱን የረዥም ጊዜ ህልውና የሚወስን መሆኑን በግልጽ ያሳየ ትልቁ ማረጋገጫው ነው። ኢትዮጵያ የራሷ የባህር በር ባለቤት ለመሆን የምታደርገው ጥረት ከተራ የኢኮኖሚ ነጻነትና የወጪ ገቢ ንግድ ወጪን ከመቀነስ ባሻገር ከውጭ ጂኦፖለቲካዊ ተጽዕኖዎች ሙሉ በሙሉ ለመላቀቅና መሰል ቀጠናዊ የከበባ ስልቶችን አስቀድሞ ለማክሸፍ የሚረዳ ትልቅ ስልታዊ ጋሻ መሆኑን የአምባሳደሩ መግለጫ ያስረዳል። ይህ የባህር በር ፍላጎት ለኢትዮጵያ የቅንጦት ወይም የፖለቲካ ትርፍ ፍለጋ ሳይሆን የትውልድ ህልውናና የብሔራዊ ደህንነት ዋስትና ጉዳይ መሆኑን መንግስት በተለያዩ ዓለም አቀፍ መድረኮች ላይ በተደጋጋሚ ሲገልጾ የቆየ ጉዳይ ነው። አምባሳደር ነቢያትም የሚያብራሩት የግብጽ ፈጣንና ከፍተኛ ምላሽ እንዲሁም በአፍሪካ ቀንድ አካባቢ የምታሳየውን መቁነጥነጥና ወታደራዊ ስምምነቶችን የመደራረብ ሩጫ ራሱ የኢትዮጵያን የባህር በር የማግኘት ታሪካዊ ጥረት ስኬታማ ከሆነ የቀጠናውን የፖለቲካና የኢኮኖሚ የበላይነት ሙሉ በሙሉ ሊቀይረው እንደሚችል ግብጽ ስለምትረዳና ከዚህ ስጋት በመነጨ የመከላከያ ስልት የተነሳ ስለመሆኑ ነው የሚያነሱት። ካይሮ የኢትዮጵያን የባህር በር የማግኘት የራሷን ቀጠናዊ ተሰሚነት የሚቀንስ አድርጋ ስለምትመለከተው ሁሉንም የዲፕሎማሲ አቅሟን ተጠቅማ ይህንን ጉዞ ለማደናቀፍ ነው የሞከረች የምትገኘው። ስለሆነም ነው የኢትዮጵያ መንግስት ለዚህ ተጽዕኖ የሚሰጠው ምላሽ ከጀመረችው ስልታዊ አጀንዳና የባህር በር ጥያቄ ወደ ኋላ ማለት ወይም ፍላጎቷን ማጠፍ ሳይሆን ይልቁንም ያነሳችውን ብሔራዊ አጀንዳ ይበልጥ አጠናክራ መቀጠልና የጀመረችውን ስልታዊ መንገድ ዳር ለማድረስ በቁርጠኝነት መንቀሳቀስ መሆኑን ሚኒስቴሩ በማብራሪያው ወቅት ያነሱት። የኢትዮጵያ ውጭ ፖሊሲ ይበልጥ ትኩረት የሚያደርገው የሀገሪቱን ሁለንተናዊ እድገት የሚያረጋግጡ አማራጭ የባህር በር መውጫዎችን በህጋዊና በዲፕሎማሲያዊ ድርድር ማሳካት ላይ ሲሆን ይህ የግብጽ የከበባ አካሄድ ደግሞ የኢትዮጵያን ውሳኔ ይበልጥ ያጠናክረዋል እንጂ ወደ ኋላ ያስቀረዋል ተብሎ እንደማይታሰብ ነው አምባሳደር ነቢያት በግልጽ ለማስረዳት የሞከሩት። ኢትዮጵያ ህጋዊ፣ ፍትሃዊና ሰላማዊ በሆነ መንገድ የረዥም ጊዜ ብሔራዊ ጥቅሟና የባህር በር ባለቤትነት ፍላጎቷን በይፋ ዲፕሎማሲያዊ መድረኮች ላይ ባነሳች ቁጥር ሀገሪቱ በኢኮኖሚ በጂኦፖለቲካና በዓለም አቀፍ ግንኙነቶች ረገድ ጥቅጥቅ ባለ በረብ ውስጥ ከቶ ለማነቅ የሚደረጉ ስልታዊ እንቅስቃሴዎች የመጨመርና የመጠናከር አዝማሚያዎችም እያሳዩ ስለመምጣታቸው አምባሳደር ነቢያት ጌታቸው በገለጻቸው ወቅት አንስቶታል። የውጭ ጉዳይ ሚኒስቴር ቃል አቀባዩ በአጽንኦት ያብራሩት የሀገሪቱ የልማት ጥያቄዎችና የባህር መውጫ በሮች ጉዳይ አጀንዳ ሆኖ በቀረበ ቁጥር ጥቅማቸውን አደጋ ላይ የወደቀ አድርገው የሚመለከቱ የውጭ ተቃራኒ ኃይሎች በተቀናጀና ዲፕሎማሲያዊ መልክ ባለው መንገድ ጫናቸውን በተለያዩ አቅጣጫዎች እንደሚያበረቱ ወቅታዊው እውነታ ያሳያል ይላሉ። የአይነቱ የመታነቅ አዝማሚያ በተለይ በኢትዮጵያ ዙሪያ የሚገኙ ስልታዊ ቀጠናዎችና የጎረቤት ሀገራትን የፖለቲካ አቋምን በመጠቀም በአጠቃላይ ሀገሪቱ ወደ ውጭ የምታደርገውን የንግድ ፍሰት፣ የባህር ላይ እንቅስቃሴና ዲፕሎማሲያዊ ግንኙነት አድማሱን ሙሉ በሙሉ ለመገደብ ታስቦ የተወጠነ መሆኑን መረዳትም ይቻላል። ይህ የግብጽና የአጋሮቿ በኩል የሚታየው ለማነቅ የሚደረገው ጥረት እንዲሁም የዲፕሎማሲያዊ ማዕቀብ የመጣል አዝማሚያ ግን ኢትዮጵያን ወደ ኋላ እንደማያግታትና የጀመረችውን የህልውና ጉዞ እንደማያሰናክለው የውጭ ጉዳይ ሚኒስቴር በቁርጠኝነት ያምናል። ይልቁንም ይህ አይነቱ ውጫዊ ተጽዕኖና ቀጥተኛ ያልሆነው ጫና ሀገሪቱ የጀመረችውን የፖሊሲ አቅጣጫ ይበልጥ በትጋት እንድትገፋበት የውስጥ አቅሟ እንድታጠናክርና አዳዲስ አማራጭ መንገዶችን በብልሃት እንድትፈልግ የሚያደርጋት ቀስቃሽ ምክንያት እየሆነ መምጣቱን ነው የተገለጸው። የኢትዮጵያ መንግስት ይህንን መሰናክል የቆየ የተለመደና ቀደም ሲል የለመደው የውጭ ፖሊሲ ስልት አድርጎ ስለሚመለከተው በዓለም አቀፍ ዲፕሎማሲያዊ መድረኮች ላይ የሚደረጉ ማናቸውም የማግለልና የመክበብ ስራዎች በብልሃት ለመመከት የሚያስችሉ ስልታዊና ህጋዊ እርምጃዎችን በመውሰድ ላይ ነው የሚገኙት። ኢትዮጵያ የምታነሳው የባህር በር ፍላጎት በሌሎች ሀገራት ሉዓላዊነትና የግዛት አንድነት ላይ የሚጋፋ ሳይሆን የራሷን የህዝብ ብዛትና የኢኮኖሚ እድገት ታሳቢ ያደረገ የህልውና መሰረት ማረጋገጥ መሆኑን ለዓለም አቀፉ ማህበረሰብ በማስገንዘብ ይህንን በካይሮ የሚመራውን የማነቅ የመክበብ አዝማሚያ በዲፕሎማሲያዊ ብስለት ለመሻገር
ሀገር ሰፋፊ ስራዎች ነው እየተከናወኑ መሆናቸው የሚያሳየው የአምባሳደር ነቢያት ገለጻ። በውጭ ጉዳይ ሚኒስቴር ገለጻ ላይ ከተጠቀሱትና እጅግ መሰረታዊ ስትራቴጂ አቅም ተደርገው ከሚወሰዱት ሌሎች ነጥቦች መካከል ደግሞ የኢትዮጵያ የባህር በር አጀንዳና የረጅም ጊዜ ብሔራዊ ፖሊሲ በተለያዩ የህብረተሰብ ክፍሎች በፖለቲካ ልሂቃንና በሲቪክ ማህበራት ዘንድ ያገኘውን ፍጹም ድጋፍና የማይናወጥ ብሔራዊ ስምምነት ነው። አምባሳደር ነቢያት ጌታቸው በገለጻቸው ወቅት በግልጽ ያረጋገጡት ሌላኛው ነጥብ ይህ የባህር በር የማግኘት ታሪካዊ ፍላጎት የአንድ የተወሰነ መንግስታዊ አካል ወይም የፖለቲካ ቡድን ጊዜያዊ አጀንዳ ሳይሆን በመላው የኢትዮጵያ ህዝብ ዘንድ ከዳር እስከ ዳር በአንድነት የተደገፈ ስምምነት ላይ የተደረሰበትና ከፍተኛ የባለቤትነት ስሜት የታየበት ሀገራዊ የህልውና ጉዳይ ስለመሆኑ አንስቷል። ይህ የህዝብ ሰፊ ይሁንታና ብሔራዊ ትስስር ደግሞ ለመንግስት የውጭ ፖሊሲና ለዲፕሎማሲያዊ ድርድሮች እጅግ ግዙፍ የሆነ የሞራል የፖለቲካና የስነ ልቦና ጉልበት የሰጠ ስለመሆኑ መረዳት እንችላለን። ማንኛውም ሀገር ከውጭ የሚሰነዘሩ ታሪካዊ ጫናዎችን፣ ስልታዊ ማዕቀቦችንና የከበባ ሙከራዎችን በተሳካ ሁኔታ መቋቋምና ማክሸፍ የሚችለው በመጀመሪያ ጠንካራ የውስጥ አንድነትና የጋራ ራዕይ መገንባት ሲችል ብቻ መሆኑ በፖለቲካ ሳይንስ የታወቀ እውነታ ነው። የኢትዮጵያ ህዝብ በዚህ የባህር በር አጀንዳ ዙሪያ ያሳየው ልዩ መነሳሳትና የአቋም አንድነት ግብጽም ሆነች ሌሎች የኢትዮጵያ ስልታዊ ጥንካሬ የማይፈልጉ ተቃራኒና ስትራቴጂካዊ ጠላቶች ኃይሎች በቀጠናው ላይ የሚሰነዝሩትን የከበባ ስልት በቀላሉ ስኬታማ እንዳይሆን የሚያደርግ ዋነኛና የማይበገር የውስጥ ግንብ ሆኖ ነው የሚያገለግለው። የውስጥ ልዩነቶች ቢኖሩም እንኳን በተለያዩ ጉዳዮች በሀገሪቱ የረጅም ጊዜ ብሔራዊ ጥቅምና የኢኮኖሚ ነጻነት ላይ ግን ፍጹም የሆነ መግባባት መኖሩ የካይሮን የክፋፋይነት ፕሮፓጋንዳ ሙሉ በሙሉ ዋጋ እንዲያጣ የሚያደርገው ነው። የኢትዮጵያው የውጭ ጉዳይ ሚኒስቴር ይህንን የህዝብ ይሁንታ ታሪካዊ ፍላጎትና ብሔራዊ ስምምነት እንደ ትልቅ ዲፕሎማሲያዊ አቅምን በመጠቀም በዓለም አቀፍ በአህጉራዊና በቀጠናዊ መድረኮች ላይ የሀገሪቱን ጥቅም ለማስከበርና መብቷን ለማስከበር ይበልጥ በልበ ሙሉነትና በቁርጠኝነት እየተንቀሳቀሰ መሆኑ ከመግለጫው ላይ ለመረዳት እንችላለን። ህዝባዊ መሰረት ያለው የውጭ ፖሊሲ ደግሞ የተኛውም አይነት ውጫዊ ጫናና ጊዜያዊ ፈተና ቢያጋጥመውም እሱን ተቋቁሞ የሀገሪቱን ብሔራዊ ክብር ለማስጠበቅ ዋነኛ ዋስትና መሆኑ ነው የሚያስገነዝበን። የኢትዮጵያ የባህር በር ፍላጎት የቀጠናዊ ትስስር እቅዶቿና የረጅም ጊዜ ብሔራዊ ጥቅሟን ለማሳካት የምትከተለው ዋነኛው መዋቅራዊ መርህ ሙሉ በሙሉ በሰላማዊ በህጋዊና በዲፕሎማሲያዊ መንገዶች ላይ ብቻ የተመሰረተ መሆኑን የውጭ ጉዳይ ሚኒስቴር በድጋሚና በአጽንኦት የሚያረጋግጠው ሌላኛው ነጥብ ሆኖ ተገኝቷል። አምባሳደር ነቢያት ጌታቸው በማብራሪያቸው ላይ በግልጽ እንዳስቀመጡት ከሆነ ሀገሪቱ የምታደርጋቸው ማናቸውም የፖሊሲ እንቅስቃሴዎች፣ ስልታዊ ውይይቶችም ሆኑ ከጎረቤት ሀገራት ጋር የሚደረጉ የጋራ ስምምነቶች የሌሎችን ሉዓላዊነት ለመጋፋት ጥቅምን ለመቀማት ወይም በአፍሪካ ቀንድ ላይ አላስፈላጊ ግጭትና አለመረጋጋትን ለመጫር የታለሙ አይደሉም። ይልቁንም ኢትዮጵያ ያላትን ይህንኑ ፍጹም ሰላማዊ ፍላጎት የጋራ እድገት ራዕይና በጋራ ተጠቃሚነት ወይም ዊን-ዊን አፕሮች ላይ የተገነባውን አቋሟን በተለያየ ጊዜ መድረክና ዓለም አቀፍ ስብሰባዎች ላይ ለዓለም አቀፉ ማህበረሰብ ለአፍሪካ ህብረትና ለቀጠናው ሀገራት አበክራ ስታስረዳና ስታስገነዝብ መቆየቷን ቃል አቀባዩ በዝርዝር አንስቶታል። ይህ የሰላማዊ መንገድ መርህ የኢትዮጵያን የውጭ ፖሊሲ ታማኝነት፣ ህጋዊነትና በዓለም አቀፍ ህግጋት ዘንድ ያላትን ተቀባይነት በእጅጉ የሚያጠናክርና የሚያስመሰክር ነው። ግብጽ በቀጠናው ላይ የኃይል ሚዛኑን ለመበጥበጥ በማሰብ ከበባና ትንኮሳ የሚመስሉ ውጥረትን ሊቀሰቅሱ የሚችሉ ወታደራዊ እርምጃዎችና ስምምነቶችን በግልጽ እየወሰደች ባለችበት በዚህ አስቸጋሪ ወቅት እንኳን ኢትዮጵያ ለጉዳዩ የምትሰጠው ምላሽ በሰከነ ዲፕሎማሲያዊ ውይይት በተሞላበት በሁለትዮሽ ድርድርና በጋራ ተጠቃሚነት መርህ ላይ ብቻ የተመሰረተ መሆኑ የሀገሪቱን ታሪካዊ የሰላም አጋርነትና የቀጠናዊ መረጋጋት ጠባቂነት ባህሪን በግልጽ የሚያሳይ ነው። ኢትዮጵያ የምታሳየው ይህ የሰላም ቁርጠኝነት ካይሮ የምታጮኸውን የጦርነትና የስጋት ፕሮፓጋንዳ ሙሉ በሙሉ ውድቅ የሚያደርግ ነው። መንግስት የባህር በር ጥያቄውን በሰላማዊ መንገድ ማሳካት እንደሚፈልግ ነው በተደጋጋሚ የሚገልጸው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ በሌሎች ከፍተኛ የመንግስት ባለስልጣናት ዘንድና በሌሎች ኢትዮጵያውያን ምሁራን ዘንድ የሚነሳው ጉዳይ እሱ ነው። ይህንን ጥያቄ ባህር በር ማግኘት አለብን፣ ግን እንዴት ነው መሆን ያለበት የሚለው ነጥብ ሲነሳ በሰላማዊና ዲፕሎማሲን በተከተለ መንገድ ነው መሳካት ያለበት የሚለውን ጉዳይ የተነሳ ጉዳዩን በጠረጴዛ ዙሪያ በሚደረጉ ንግግሮች፣ በሰነድ የተደገፉ የጋራ ስምምነቶችና በኢኮኖሚያዊ ትስስሮች አማካኝነት ወደ ስራ ለመቀየር ያለውን ጽኑ አቋም ነው በተደጋጋሚ የሚያረጋግጠው። ያካሄድ ደግሞ የጎረቤት ሀገራትን የንግድ አቅም የሚያሳድግ፣ ቀጠናዊ ትስስርን የሚያጠናክር እንዲሁም የምስራቅ አፍሪካን ህዝቦች ወደ ተሻለ የኢኮኖሚ ምዕራፍ የሚያሸጋግር እንጂ ማንም ሀገር ስጋት ሊጥል ወይም ማንም ሀገር ስጋት ሊገባት የማይገባ መሆኑን በማስገንዘብ ነው ኢትዮጵያ በቀጠናው ዘላቂ ሰላምን እንዲሰፍን የራሷን አዎንታዊና ገንቢ የሆነን ሚና በከፍተኛ ዲፕሎማሲያዊ ብስለት እየተወጣችና
ለመወጣት እየጣረች የምትገኘው። ይህ ጥንቅራችንን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን በምስራቅ አፍሪካና በአፍሪካ ቀንድ ቀጠና እየታየ ያለው ይህ ወቅታዊ የጂኦፖለቲካ እንቅስቃሴ በሁለት ተቃራኒ የውጭ ፖሊሲ ስልቶችና ስነ አስተሳሰቦች መካከል የሚደረግ ታሪካዊ ፍልሚያ አድርገን ነው ልንመለከቱ የሚገባው። በአንድ በኩል ግብጽ የቆየውን የተለመደውንና በታሪክ በተደጋጋሚ የተሞከረውን ኢትዮጵያን የመክበቡን ስልት የዲፕሎማሲ የጫና ማዕበልን የማሳረፍና የጎረቤት ሀገራትን አስታጥቆ ከኢትዮጵያ በተቃራኒ እንዲቀመጡና የኢትዮጵያን ሁለንተናዊ እድገት ለመግታት የባህር በር ፍላጎትን ለማሰናከልና ስልታዊ ጥቅሞችን ለመቀነስ በከፍተኛ ሁኔታ የሚደረገው ሙከራ ግብጽ አጠናክራ ቀጥላበታለች። በሌላ በኩል ደግሞ ኢትዮጵያ ፍጹም የህዝብ ድጋፍና ብሔራዊ ስምምነት ያገኘውን ሙሉ በሙሉ በሰላማዊ በህጋዊና በዲፕሎማሲያዊ መርሆች ላይ የተገነባውን የባህር በር አጀንዳዋን በቀጠናዊ ትስስርና በጋራ ጠቃሚነት እሳቤ ላይ መስረታ ፖሊሲዋን ይበልጥ አጠናክራ እየገፋችበት የምትገኝበት ወቅት ላይ እንገኛለን። ይህ በሁለቱ ሀገራት መካከል ያለው ስልታዊ ሽኩቻ ደግሞ በቀጠናው የወደፊት ዕጣ ፈንታ የኢኮኖሚ ውህደትና ዘላቂ መረጋጋት ላይ ከፍተኛ ጥላን የሚያሳርፍ እንዲሁም ወሳኝ ተጽዕኖ የሚኖረው ጉዳይ ስለመሆኑ የሚያጠራጥር አይደለም። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ይፋ ያደረጉት ይኸው ገለጻም የሚያሳየን ሀገሪቱ ውጫዊ መሰናክሎችን፣ ጫናዎችንና የከበባ ሙከራዎችን ወደ አዲስ ስልታዊ ዕድል በመቀየር ረገድ ያላትን የዲፕሎማሲ ብስለትና ተቋማዊ ቁርጠኝነት በተግባር ስለማሳየቷ ነው። የግብጽ ቀጥተኛ ያልሆኑ ትንኮሳዎችና የከበባ እንቅስቃሴዎች የኢትዮጵያን የባህር በር ፍላጎት እንዲቀዘቅዝ ከማድረግ ይልቁን አጀንዳው ለሀገሪቱ ዘላቂ ደህንነትና ለቀጠናዊ ነጻነት ምን ያህል አስፈላጊና አንገብጋቢ ስለመሆኑ ለዓለም አቀፉ ማህበረሰብ ይበልጥ ያሳየ ጉዳይ ነው። ይህ ሁኔታ ወደፊት በምስራቅ አፍሪካ ጉዳዮች ላይ የሚደረጉ ማናቸውም አይነት ዓለም አቀፉ መሆኑ ቀጠናዊ ድርድሮች የኢትዮጵያን ብሔራዊ ህጋዊ ጥቅም፣ የህዝብ ብዛትና ስልታዊ ፍላጎት ያካትቱና ያከበሩ መሆን እንዳለባቸው ግልጽ ያደርጋል። ቀጥተኛና የማያሻማ መልእክት ደግሞ ለሁሉም አጋሮች እንዲሁም በተቃራኒው ጎራ ለተሰለፉ ስልታዊና ታሪካዊ ተቀናቃኞቻችንና ጠላቶቻችንም ያስተላልፋል። የምስራቅ አፍሪካ ቀጠና ሀገራት ዘላቂ ሰላምን፣ ቀጣይነት ያለውን ልማትና የህዝቦችን ብልጽግና ማረጋገጥ የሚችሉበት ጊዜ ያለፈባቸውን የፖለቲካ የበላይነት ፍላጎቶች፣ የከበባ ስልቶችና ሉዓላዊነትን የመፈተን አካሄዶችን ሙሉ በሙሉ በማስወገድ ብቻ በመሆኑ የኢትዮጵያ ጽኑ አቋም እንደሆነም ነው ይህ ጉዳይ ወይም የአምባሳደሩ መግለጫ፣ ገለጻ፣ ማብራሪያ የሚያሳየው። የወደፊቱ የቀጠናው ዕጣ ፈንታ ሊቃኝ የሚገባውም ደግሞ በኃይል ሚዛን ፍልሚያ ሳይሆን በጋራ ተጠቃሚነት፣ በኢኮኖሚ ትስስርና በሰላማዊ ጠረጴዛ ዙሪያ ውይይቶች ላይ ብቻ መሆኑን በማስገንዘብ ነው። የኢትዮጵያ መንግስት የጀመረውን ዲፕሎማሲያዊና ስልታዊ ጉዞ ያለምንም መዋዠቅ እስከ መጨረሻው አጠናክሮ እንደሚቀጥልበት እያረጋገጠ የሚገኘው። ለምን ከተባለ ዛሬም ነገም ከነገ ወዲያም ኢትዮጵያ ቀጥተኛ የሆነ የባህር በር የምታገኝበት ሲ አክሰስ የምታገኝበት ሁኔታ የሚፈጠር ካልሆነ ይህ ጉዳይ እልባት ሊያገኝ ሊፈታ የሚችልበት እድል አይኖርም። የኢትዮጵያ ህዝብ ቁጥር በከፍተኛ ሁኔታ እየጨመረ ነው የሚገኘው። ኢትዮጵያ ይህንን በከፍተኛ ሁኔታ እያደገ ያለውን የህዝቧን ቁጥር ፍላጎቶችን ለማሟላት በጅቡቲ ላይ ብቻ ተንጠልጥላ መቀጠል አትችልም። ኢቭን ከኤርትራ ጋር በሚደረጉ ንግግሮች በዚህ ማለበዛ አሰብንም ሌላ አማራጭም የሚገኝበት እድል ከተፈጠረ በኋላም በዛ መቆም ያለበት ጉዳይ አይደለም። እነ በርበራን እነ ላሞ ወደብን ሌሎችንም አማራጮች ኢትዮጵያ ለመጠቀም መጣሯ አይቀርም። ግን ደግሞ አንድ ሉዓላዊ የሆነ የባህር በር ያስፈልገናል። ከኢኮኖሚክ ጉዳዩ ባሻገር ሚሊታሪ ፕሬዘንስም ሊኖራት ይገባል። ኢትዮጵያ በቀይ ባህር ላይ ኢትዮጵያ የራሷ የሆኑ የንግድ መርከቦች አሏት። አሁን የንግድ መርከቦቹ በተለያዩ አጋጣሚዎች ፈተና በሚያጋጥማቸው ሰዓት እነዛ የንግድ መርከቦች እጀባ በሚፈልጉበት በሚሹበት ሰዓት የባበል መንደብ ቀጠና በሶማሊያ በኩል የሚነሱ ጉዳዮች ሆርሙዝ ላይ ያሉ ነጥቦች ስናነሳ እኮ የባህር ደህንነትን አስጠብቆ የኢትዮጵያን የንግድ መርከቦች ደህንነታቸው ጠብቆ እንዲጓዙ የማድረግ የኢትዮጵያ የባህር ኃይል ሚና ነው። የኢትዮጵያ የባህር ኃይል ያንን ሚናው እንዲወጣ ከተፈለገ ደግሞ የሲ አክሰስ አይንታ ሀገሪቷ የጠናከረ የባህር ኃይል መገንባት ይኖርባታል። ይህ ብሔራዊ ጥቅም የሀገሪቱን ብሔራዊ ጥቅም የተመለከተ ጉዳይ እስከሆነ ድረስ ኢትዮጵያ በዚህም ብሎ በዛ የሲ አክሰሱን ጉዳይ በቀላሉ ልትተው የማትችል በግብጽ ከበባ የሚደናቀፍ በኤርትራ ድርቅናና ግትር አቋም የሚደናቀፍ ሶማሊላንድ ላይ በምታራምደው አቋም የሚደናቀፍ ጉዳይ አይደለም። ኢትዮጵያ ከሌሎች ቀጠናዊ ኃይሎች ጋር በመተባበር ይህንኑ ፍላጎቷ የምታሳካበት ጊዜ ሩቅ አይሆንም። ለምን? ይህ የአንድ መንግስት የአንድ የፖለቲካ ኃይል ኦር የአንድ ግሩፕ ኢንትረስት አይደለም። ይህ የብዙሃኑ የኢትዮጵያ ህዝብ ኢንትረስትና ፍላጎት ነው። ይህ እስከሆነ ድረስ ደግሞ ይህ ጉዳይ መሳካቱ አይቀርም። በግብጽ ትንኮሳዎች፣ በግብጽ ማስፈራሪያዎች
የሚቆም ጉዳይ እንዳልሆነ ነው የምረዳውና የኢትዮጵያ መንግስትም ይህንን ጉዳይ በዚህ መልኩ ተረድቶ ይህንን ጉዳይ እስከ መጨረሻው ዳር ላይ ለማድረስ እየሰራበት ነው የሚገኘው። ይህ የግብጽ የተለመደው የመክበብ ስልት ኢትዮጵያን ለማነቅ የሚደረገው ጥረት ግን አሁንም ስለመቀጠሉ ነው እየተነሱ የሚገኙት። የኢትዮጵያ መንግስትም ታዲያ እነዚህን ከበቦች ለመፈንቀል እነሱን ሰብሮ ለመውጣት የሚያደርጋቸውን የተለያዩ ጥረቶች አሁንም ቀጥለዋል። በሌሎች ፕሮግራሞች ስንመለስ ደግሞ ያሉት አዳዲስ ነገሮች ምንድናቸው የሚለውን ነገር እናነሳለን። በዚህ ማለበዛ ግን ግብጽ አሁንም ድረስ የተለያዩ አኪዩዜሽኖችን ታመጣለች። ከኤርትራ ጋር የቅርብ ጊዜ ትውስታ ነው ከኤርትራ ጋር የፈረመችውን ስምምነት። በዚህ ማለበዛ ኢትዮጵያን በዓለም አቀፍ ማህበረሰብ ዘንድ ስሟ ጥሩ እንዳይሆን የምትከሰስ የምትወቀስ ሀገር እንድትሆን የምታደርገው ጥረት አሁንም አጠናክራን የቀጠለችበት ሰሞኑን እንደውም መውጫም እንዲሆነን ዘንድ እሱን ላንሳላችሁና የልዩ ጥንቅር ቆይታዬን ልቋጨው። ግብጽና ሚዲያዎቿ በኢትዮጵያ ላይ የሚያካሂዱትን ተደጋጋሚ ዘመቻ መቼስ ታውቁታላችሁ። ኢትዮጵያ በአባይ ወንዝ የታላቁ ህዳሴ ግድብ ግንባታዋን መፈጸሟ ተከትሎ የፈጠረችውን የፍትሃዊ ተጠቃሚነት መብትን አረጋግጣለች። መገንባት ብቻ ሳይሆን ፍትሃዊነትንም ያረጋገጠ የግንባታ ሂደትን አከናውና ነው። ግብጽንም ሱዳንም በማይጎዳ መልኩ ነው ግንባታው የተከናወነው። ይህንን የፍትሃዊነት ተጠቃሚነት መብት ላለመቀበል የግብጽ መንግስትና ሚዲያዎቻቸው ኢትዮጵያ ላይ የሚያራምዱት የሐሰት ፕሮፓጋንዳ ከምን ጊዜውም በላይ አሁን በከፍተኛ ሁኔታ ጨምሯል። የፈጠራና የውሸት መረጃዎችንም በመንዛት ዘመቻቸውን እያካሄዱ ነው የሚገኙት። ይህ የግብጽ ሚዲያዎች የሚያሰራጩት የፈጠራ ዘገባዎችና የሐሰት ትርክቶች ዋነኛው ዓላማ ደግሞ መስላችሁ የኢትዮጵያን ገጽታ ማጠልሸት ነው። የኢትዮጵያን ገጽታ ማጠልሸት ማለት ኢትዮጵያን ፍትሃዊ እንዳልሆነች ሀገር፣ ሌሎችን ጥቅም ለመገደብ የምትጥር ሀገር በማድረግ እነሱ የሚያደርጉት ፍትሃዊ ያልሆነውን ነገር ሴራቸውን ጀስቲፋይ ለማድረግ የሚሄዱበት ነገር ነው። በዓለም አቀፍ ማህበረሰብ ላይ ሌላ መልክ እንዲሰጣት ማድረግ፣ በግድቡ ዙሪያ ኢትዮጵያን እንደ ሰላም አደፍራሽ ወይም ቀጠናዊ ስጋት አድርጎ ለማቅረብ የሚደረጉ ጥረቶች አሉ። ይህ ኢትዮጵያን ቀጠናዊ ስጋት አድርጎ የማቅረብ አንድምታ በግብጽ በኩል ብቻ ሳይሆን በኤርትራ በኩልም የሚታይ ነው። የኤርትራ መንግስትም በተደጋጋሚ ኢንፎርሜሽን ሚኒስትሩ የማነ ገብረ መስቀል በኩል የሚነዛቸው መረጃዎች የኢትዮጵያ መንግስት ጸባጫሪ ትንኮሳ የተሞላባቸው ነገሮች እያደረገ ነው፣ አሰባሰብ እያለ ነገር እየፈለገኝ ነው፣ ጦርነት እያወጀብኝ ነው የሚሉ ቀጠናዊ ስጋትን አድርጎ የመሳል ኢትዮጵያን አንድምታዎች አሉ። በኢትዮጵያ ህዝብ መካከልም መከፋፈልና ልዩነቶችን ለመዝራት የኢትዮጵያ አንድነትና ሉዓላዊነትን አደጋ ለመደቀን ሀገራዊ መሰረቷን ለማናጋት ነው። ነገር ግን ይህ ፖለቲካ ሴራ ከኢትዮጵያ ህዝብ እውነታና ፍትሃዊ መብት በላይ ሊሆን እንደማይችል ደግሞ መገንዘብ አለብን። ያም ቢሆን ግን ግብጽ ለዘመናት ስትሞክረው የቆየ ጉዳይ ነው። መሞከሯም አይቀርም። ለምን? የህዳሴ ግድቡ ጉዳይ አንድ ነጥብ ነው። ከዛ ባሻገር ደግሞ ኢትዮጵያ በቀይ ባህር ላይ መገኛ ካላት የባህር መገኛ ካላት ሊኖራት የሚችለውን ኢንፍሉዌንስ ስለምታውቀው እሱን ለመግታት ነው በተለያዩ መንገዶች ግብጽንም ጥረት የምታደርገውና በቀጣይ ፕሮግራሞቻችን እነዚህን የግብጽ እንቅስቃሴዎችን ተከታትለን ይዘን ደግሞ የምንመጣ ይሆናል። ለዛሬ ግን እዚህ ላይ እናበቃለን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር እንድትቆዩ ይመኛለሁ። ሰላም።